አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? እንዲሁ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ተከስቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሁኑ። ነባሮቹም ሼር፣ ላይክ፣ ሀሳብ አስተያየት በመስጠት አበረታቱኝ እላለሁኝ። ዛሬ ይዤላችሁ የመጣሁት እንግዳ ክፍል 34 ነው። እትዬ ሄለን እና ኑኑ አንድ ላይ ተገናኙ። እትዬ ሄለን ቤሎል መያዙን ታውቃለች። ኑኑ ግን እንደ አዲስ እንዳልሰማች አድርጋ ልትነግራት ብትሞክርም ግን እሷ ልቧም አልደነገጠም። ሰምቻለሁ ብላም እሷ ላይም ጮኸችባት። ቤሎል ላይ እንዳትጠጊ ከሱ ጋር እንዳትሆኚ ብዬ አስጠንቅቄሽ ነበረ። አንደኛውም ተመርዘሻል፣ በሽተኛ ነሽ፣ ይሄ በሽታ ወደሱ ይጋባል፣ ስለዚህ ከሱ መራቅ አለብሽ ብላ መጀመሪያም ነግራት ነበረ። ውሸት ቢሆንም በሱ መልኩ አስጠንቅቃት ነበረ። ያኔ እንደዙ ብዬሽ ነበረ፣ በስ በአንቺ ምክንያት ነው የተያዘው። ምን አይነት መርዝ ሴት ነሽ? አሁን ደግሞ አፍሽን ሞልተሽ አታውሪኝ ብላታለች። ኑኑም እኔ ምን አደርጊያለሁ? ታይ እንደዚህ እንኳን እንዳቲ፣ ይልቁንስ ከኔ ጋር እንደዚህ ከምትሆኚ ለምንድን ነው ቤሎል ተያዘ ሲልሽ ልብሽ ምንም ነገር አልመሰለውም? አልደነገጥሽም? አለቻት። አንቺ ዝም ብለሽ ፈጠሽ እንዳታውሪኝ፣ ንግግሮችን እንዳትመልሽልኝ፣ ደግሞም በአንቺ ምክንያት ነው የተያዘው አለቻት። ኑኑ እኔን የፈለግሽው ነገር አድርግኝ፣ የፈለግሽው ነገር በይኝ፣ ግን ቤሎልን አምጪው እባክሽ አለቻት። ኑኑም ተነስተሽ ወደ ክፍልሽ ግቢ፣ ምንም አይነት ንግግር አልፈልግም አለቻት እትዬ ሄለን። ኑኑም ብድግ ብላ ተነስታ በጉልበቷ ላይ ወድቃ እባክሽን እሱን አምጪው፣ እኔ ግን አልችልም አለቻት። መቋቋም አልቻልኩም አለቻት። እትዬ ሄለን ቢመጣም ባይፈታም ቢፈታም ለአንቺ ምንም ጥቅም የለውም፣ ስለዚህ እባክሽን ወደ ክፍልሽ ሂጂ አለቻት። አይ ጥቅምማ አለው በጣም አለቻት። ምን አልሽ ብላ ስትመልሳትም ኑኑ እኔ የኔ ቢሆንም አብረን ብንቀጥልም ባንቀጥልም እኔ ግን የሆነ ነገር ቢሆን ጸጸቱ የኔ ነው አለቻት። እትዬ እባክሽን ባትወልጂውም እኮ ልጅሽ ነው አለቻት። እትዬ ሄለንም በጣም ተናደደች። አያገባሽም አለቻት። ኑኑም በጣም ተማጸነችላት። እባክሽን በምትወጂው ነገር ልለምንሽ፣ በኤልሹ ሞት እየሆንብሽ አንቺ ብቻ አምጪው እንጂ እኔ አጠገቡ ድርሽ አልልም አለቻት። አብረሽ ሆነሽ ግን ካየውሽስ አለቻት። ኑኑም እዛኔ የፈለግሽው ነገር ታደርጊኛለሽ አለቻት። ከመጣም አጠገቡ ስትደርሺ ካየውሽ ግን ከነ ቤተሰብሽ ጎዳና ላይ ነው የምትውጭው አለቻት። ኑኑም እሺ ብላ ተስማማች። አንቺ አምጪው እንጂ እኔ አጠገቡ አልደርስም አለቻት። እትዬ ሄለንም ለማንም ግን ትንፍሽ እንዳቲ፣ አሁን ተነስተሽ ወደ ክፍልሽ ግቢ አለቻት። ኑኑ ወደ ክላሷ ከሄደች በኋላም እትዬ ሄለን ብቻዋ ቁጭ ብላ ማሰብና ማንሰልሰል ጀመረች። ማን ነው ያገተው? ይሄ ልጅ ማን ነው ደግሞ ጠላቱ? አባቱንም ገደሉት፣ እሱንም ደግሞ ያሳዘው ማን ነው እያለች መንጎራጎር ጀመረች። ምክንያቱም አዶኒ እንዳስያዘው አታቅምና። መሲና ታዱ አብሮ ተገናኙ። ለታዱም መሲ ለማንም አትናገሪ፣ ቴዲ ጠርቶኛል ሄጄ መላሳለሁ ብላ አስጠንቅቃት ሄዳ ነበረ። ታዱም ባስጠነቀቀቻት መሰረት ለማንም ትንፍሽ ሳትል እትዬ ሄለንም ብጠይቃት መኮን ቢጠይቃት ትንፍሽ ሳትል ምስጢሩን ደብቃ ጠብቃት ነበረ። የኔን ልብ አንጠልጥለሽ አንቺ ሄደሽ መጣሽ አለቻት። መሲም ስቅስቅ ብላ ሳቀች። ምክንያቱም መንገድ ላይ ያጋጠማት ሌላ ነበረ። ምን ነው ሳቅሽ እኮ? ኧረ ቶሎ በይ ሳልፈነዳ ንገሪኝ አለቻት። መሲም ሳቀችባት። አንቺ ለወሬ ብለሽ የሁሉ ጉጉት ምን አይነት ሰው ነሽ አለቻት። ኧረ አታጓጉኝ ቶሎ ንገሪኝ አለቻት። መሲም መናገሯን ቀጠለች። መሲም ናኦምና ቴዲ አብሮስ ተገናኝተው ሊጋጩ ነበረ። በጣም መጥፎና ከባድ ነገር እኮ አጋጠመኝ ብላ ነገረቻት። ታዱም በጣም ደነገጠች። መሲም እየነገረቻት
ቅጥቅጥ ብላ ሳቀች። እንዴ በጣም ተገረመች። ታዱ እንዴ ምንድን ነው የሚያስቅሽ? ይሄ ነገር የሚያስቅ ነገር ነው እንዴ አለቻት። መሲም አይ እኔ ሳየው እንዳንቺው እንደዚህ ፍርጥ ብዬ ደንግጬ ነበረ ግን ከኋላው በጣም ሳቁኝ አሳቁኝ አለቻት። መሲም በጣም አሳቀቻት። እንዴት አዱ ምንም ግራ ገብቶኛል። አንቺ ምን እያልሽኝ ነው ደግሞ እየሳቅሽ አለቻት። እንዴ በጣም ትልቅ ሰው እንደዚህ ናህር እንደ ህፃን ይጃጀላል እንዴ ብዬ ተገረምኩኝ አለቻት። እንዲሁም ይህንንማ በትወና አሳይሻለሁ ብላ ባረማመደውም የሆኑትን ሁሉ በሐረካት አሳያቻት። እትዬ ሄለን ቁጭ ባለችበትም መኩ መጣ። ስፈልግህ ነበረ መኩ መጣ አለችው። እኔም ፈልጌሻለሁ ላወራሽ ፈልጌ ነበር አላት። ምንድን ነው የምታወራኝ አለችው። ባልሺ ነገር እያሰብኩበት ነበረ። አንዴ ካፌ በወጣው ነገር መካድ አልችልም ነውር ነው አላት። እሷም መኩዬ እኔ ባልወልድህም እናትህ ነኝ፣ ስለዚህ ለእኔ መታዘዝ አለብህ አለችው። እሱም እኔ እኮ አልታዘዝም አላልኩሽም፣ ግን አንድ የተናገርኩት ነገር መካድ ተገቢ አይደለም። እሱን ተወው በቃ፣ ይልቅ ሌላ ነገር ልጠይቅህ ነበር አለችው። እሱም ምንድን ነው እሱ ብሎ ጠየቃት። ይልቁንም መኩዬ እኔን የሚፈላልጉኝ ሰዎች ምን ምን እንደ አወሩ ልትነግረኝ ትችላለህ አለችው። አይ የሰው ነገር ንግግር አያልቅም እኮ ስለማይጠቅምሽ ላወራም አልፈልግም አላት። እሷም ለምን አይጠቅመኝም ስለ እኔ አይደለ እንዴ አለችው። እሱም አንቺ ጥሩ ነገር ስለሰራሽ በእነሱ ንግግር መበጥበጥ የለብሽም ብዬ ነው። ኧረ አታስቢ፣ ችግር የለውም፣ ምንም ችግር የለውም፣ ንገረኝ፣ እኔ አልበጠበጥም አለች። እሱም ያለው ነገር እንቅጩን ነገራት። ልጆቻችን ሜዳ አስወጥታ የሰው መለመኛ አድርጋ አስቀረችን ብሎ ፖሊስ ጣቢያ ሄዶ እያመለከቱ ነበረ። አፋልጉኝ አንቺን እየፈላለጉ አላት። እና ይሄ ነገር ለፖሊስ ደርሷል ነው የምትለኝ ብላ እትዬ ሄለንም በጣም ደነገጠች። መኩም አዎ ደርሷል እየፈላለጉሽ ነው አላት። አታስብ፣ ምንም አትፍራ፣ ምንም የሚያስፈራ ነገር አይደለም። እኔ ለማንኛውም ነገር መፍትሄ አላጣም፣ ግን አንድ ነገር ልጠይቅህ እምቢ እንዳትለኝ አለችው። እሱም የሚችለው ነገር ከሆነ እሺ እስማማለሁ አላት። ወደ ገጠር ተመልሳ ሄደ። የተወሰነ ብር ለሰዎቹ ታደርስልኛለህ አለችው። መኩም አልተስማማም። ምን እኔ አላት። አዎ አንተ። ይሄ ነገር እንኳን ይቅርብኝ ብሎ አልተስማማም። መኩም እምቢ አላት። አይ አንተ ደግሞ አንተ የምትፈልገው ብር የምታገኝበት ዘዴ አይደለም እንዴ? አይንዬን ማስደሰት አትፈልግም እንዴ አለችው። መኩ መልሱ የሆነው በዚህ መልኩ እንደዚህ አይነት ስራዎችን ሰርቼ አይደለም ገንዘቡም ማግኘት አለብኝ፣ እሷንም ቢሆን ማስደሰት አለብኝ ብሎ መለሰ። ስራ ስራ ነው፣ ምንም ችግር የለውም፣ ብር የምታገኝበት መሆኑ ነው ዋናው ነገር። እሺ በለኝ ብላ ተማጸነችው። እኔና አንተ እንደ ልጅና እንደ እናት ሆነን ቆንጆ ስራ እንሰራለን አለችው። መኩም ቆይ እስቲ ላስብበት። ጭንቀቷ እንደቀጠለ ነው። ቤሎልን እያሰላሰለች ያሳለፈችው ሁሉ እያሰበች እባክህ ጌታዬ ምንም ቢሆን እኔ ምንም ነገር ሊሆን እሱን የሚመጣበት መንገድ ብላ መማፀን ጀመረች። እያለቀሰች እንባዋን እያነባች የምታደርገው ጠፋባት። ቤሎልም በጣም ያሳዝናል። አግተውበትም በላዩ ላይ ውሃ ኬት እንደመጣ ባላወቀ ሁኔታ እየለቀቁበት እያጨናነቁት ነው። የሚያደርገው ጠፋበት። ቢያንቀሳቅስም ቢያመልጥበት መንገድ ቢፈላልግም አላገኘም። እጁን ስላሰሩበት የሚያደርገው ጠፋበት። ጭንቅንቅ ብሎ ሰማይና ወደ ታች ምድሩን እያየ እየገለባበጠ ቀረ።